በምዕራብ አፍሪካዊቱ ሀገር ካሜሮን ነሐሴ 15 ቀን 1984 በሞኑን ሐይቅ ዙሪያ የሚኖሩ ነዋሪዎች ቀኑን እንደ ወትሮ ሁሉ በእርሻና በመሳሰሉ ስራዎች ተጠምደው ደፋ ቀና ሲሉ ዋሉና የደከማ አካላቸውን ከአልጋ መደብ ጋር አገናኝተው በደህና አሳድረን ብለው ተኝተዋል። በግምት ከሌሊቱ 9 ሰዓት ላይ ከሐይቁ አካባቢ አንድ ከባድ ፍንዳታ መንደሩንም አናወጠው። ፍንዳታውን የሰሙ የመንደሯ ነዋሪዎች ምን ተፈጠረ ብለው ወደ ውጭ ሲወጡ አየሩ እንደ ገማ እንቁላል ይሸታቸዋል። አየሩ በአሲድ እየተሞላ ሲመጣ በእጅና በእግራቸው ላይ የቃጠሎ ምልክትን ማየትም ይጀምራሉ። በአየሩ ውስጥም የሚሳብ ኦክሲጅን እየጠፋ መጣናም ታፈኑ። ፍንዳታውን ሳይሰሙ በመተኛት ላይ ወዳሉ ቤተሰቦቻቸውና ልጆቻቸው ሲመለሱ በተኙበት ለመሞት የሚያጣጥሩና እስከ ወዲያኛው ያሸለቡ ሆነውም ያገኟቸዋል። በረት ያሉ ከብቶችም በተኙበት ሕይወታቸውም አልፏል። በዛች የሞት ሌሊት 37 ሰዎችና በሺዎች የሚቆጠሩ የቤትና የዱር እንስሳት ሞተውም ያድራሉ። በሕይወት የተረፈ አውራ ዶሮ ባይጮህም መንጋቱ አልቀረም፣ ይነጋም ያዘ። ሰውነታቸው ተላልጦ ቆሳስሎ በሕይወት የተረፉት የመንደሪቷ ነዋሪዎች በአቅራቢያቸው ለሚገኙ የመንግስት አካላት ሪፖርት ካደረጉ በኋላ የአደጋውን መንስኤ ለማጣራት ምርመራም ይጀምራል። በአደጋው የሞቱ ሰዎችና እንስሳት ሲመረመሩ ታፍነው እንደሆነ የተረጋገጠ ሲሆን በሕይወት ከተረፉ ሰዎች ውስጥ በርካቶች ራሳቸውን የሳቱና ሰውነታቸው ላይ የቃጠሎ ምልክት ስለሚታይባቸው የሆነ አሲድ የተጨመረባቸውም ይመስላል። የአደጋው መንስኤ በቀላሉ ሊደረስበት ስላልተቻለ በመላምት አሸባሪዎች የፈጸሙት ጥቃት ነው ወይንም አንድ ለጊዜ ያልታወቀ የባዮሎጂካል ጦር መሳሪያ ሙከራ በድብቅ ሳይደረግ አይቀርም የሚል ጥርጣሬ ማሳደረ። በሞኑን መንደር የተከሰተው ፍንዳታና የአደጋ መንስኤ ሳይታወቅ ከ2 ዓመታት በኋላ ዳግም ተመሳሳይ ፍንዳታ አጎራባች በሆነው የኒኦስ ሐይቅ አካባቢ ነሐሴ 22 ቀን 1986 ሌሊት ላይ ተከሰተና 1900 ሰዎች በላይ ሕይወታቸውም ያልፋል። ከ3500 በላይ ከብቶችም ያልቃሉ። በኒኦስ መንደር ሕይወት ያለው እንደ ቢምቢ ትናንሽ ትንኝ እንኳን ያሉ ትናንሽ ነፍሳት ሳይቀሩ የተደመሰሱበት አጋጣሚ የመጣም ሲሆን ተመሳሳዩ ፍንዳታና እልቂትም ለሁለተኛ ጊዜ መፈጸሙ በተለይ ያሁኑ ደግሞ የአንድ መንደር ነዋሪ እንዳለ በተኛበት ያስቀረ በመሆኑ ጉዳዩ የዓለምን ትኩረት በመሳቡ አሜሪካ የዓለም አቀፍ እድገት ተቋም ስለ አደጋው መንስኤ የሚያጠኑ ሳይንቲስቶችን ወደ ካሜሮን ይልካል። አሜሪካንን ተከትለው ፈረንሳይ፣ እስራኤልና ሌሎችም የአውሮፓ ሀገሮች ሐኪሞችና ተመራማሪዎችን ወደ አደጋው ስፍራ ልከዋቸዋል። ተመራማሪ ሳይንቲስቶቹ ዓላማና ተግባርም የፍንዳታውን ሚስጥር መንስኤም ማረጋገጥም ነበር። ልቂቱ ከፍንዳታው በኋላ ለመጀመሩ ፍንዳታውን ሰማን የሚሉ የመንደሩ የቅርብ የሩቅ ነዋሪዎች ምስክርነትን ቃላቸውን ከመሰብሰብ የጀመሩ ሲሆን ምንነቱ ለጊዜው ባልታወቀ አደጋ የሞቱትን ሰዎች የቤት የዱር እንስሳቶችና ነፍሳቶችን በአንድ መመርመር ይጀምራሉ። ከምርመራቸው ውጤት ያረጋገጡት የሞቱት ነፍሶች በአየር ውስጥ የተፈጠረ ከፍተኛ ክምችት ያለው ካርቦን ዳይኦክሳይድ ጋር ታፍነው መሆኑን የደረሱበትም ሲሆን በመንደሩ በካርቦን ዳይኦክሳይድ ጉም መታፈንም ይረጋገጣል። የከፍተኛ ክምችት የነበረው ገዳይ ጋዝ እንዴት ተፈጠረ የሚለው ጥያቄ ግን ገና የሳይንቲስቶቹን ምርመራ የሚፈልግ መልስ ያላገኘ እንቆቅልሽና ሚስጥርም ነበር። በመንደሩ የወረርሽኝ በሽታ እንዳልተከሰተ፣ የሞቱት ሰዎች ደም እንዳልፈሰሳቸው፣ የጨረር ምልክት እንደሌለና የሞቱት ተሰቃይተው እንዳልሆነ ሳይንቲስቶቹም ያረጋግጣሉ። በ390 ሄክታር መሬት ላይ የተንጣለለውና የ2 ኪሎ ሜትር ርዝመት ያለው የኒኦስ ሐይቅ ወትሮ የነበረውን የሚያምር ሰማያዊ መልኩን ቀይሮ ደምም ይመስላል። ሐይቁ በተፈጠረው እልቂት ተቆጥቶ መልኩ ወደ ደማቅ ቀይነት ይለወጥ ወይንም በሌላ ምክንያት ሳይንቲስቶቹ ገና የደረሱበት ሚስጥር ባይኖርም በሐይቁ ዙሪያ ያሉ ዛፎችና ቁጥቋጦዎች በሙሉ ተረፍርፈው መገኘታቸው ከሐይቁ ገንፍሎ የወጣ ከፍተኛ የውሃ ጎርፍ መከሰቱን ግን አረጋገጠ።
የአካባቢ ነዋሪዎች በተለምዶ ከሐይቁ የወጣ ሰይጣናዊ መንፈስ እልቂቱን እንዳደረሰው የሚያምኑ የሚናገሩም ሲሆን ሳይንቲስቶቹ ይህንን በላብራቶሪ ሊያረጋግጡ የማይችሉትን ባህላዊ ትንበያ ጆሮ ባይሰጡትም ትንቢቱንና የሐይቁን ደም መልበስ ተገጣጠመና ሐይቁን እንዲመረምሩትም አደፋፈራቸው። የሐይቁ ፊት ለምን ደም ለበሰ የሚለውን ጥያቄ ለመመለስ ከሐይቁ ውሃ ጨለፉና በላብራቶሪያቸው መርመር የጀመሩ ጊዜ 208 ሜትር ጥልቀት ያለው ሐይቅ ወደ ውስጥ በጥልቀትም ይበረብሩታል። ሐይቁ በእሳተ ገሞራ ፍንዳታ የተፈጠረ እንደመሆኑ መጠን ምናልባት የቀረ ቮልካኖ ከሐይቁ ውስጥ ፈንድቶ መርዛማውን ገዳይ ጋዝ በአካባቢው መንደር ላይ በትኖ ሊሆን ይችላል የሚል ግምት ሳይንቲስቶቹ አደረባቸው። ነገር ግን የእሳተ ገሞራ ፍንዳታ ከመካሄዱ በፊት ሊከሰት የሚችለው የመሬት መንቀጥቀጥ በአካባቢው ለመፈጠሩ ምንም አይነት ማስረጃ መጡ። እልቂቱ ከመከሰቱ አንድ ቀን በፊትም ነሐሴ 1989 የመሬት መንቀጥቀጥ አለመከሰቱን የካሜሮን የሜትሮሎጂ አገልግሎት ከማረጋገጡን በተጨማሪም እልቂት በተፈጸመበት ኒዮም መንደር ውስጥ ሰዎች የሞቱባቸው ሱቆች ውስጥ ሸቀጣ ሸቀጦች ከመደርደሪያቸው ሳይራገፉ ተቀምጠው መገኘታቸው የመሬት መንቀጥቀጥና የእሳተ ገሞራ ፍንዳታ እንዳልተከሰተ በቂ ማስረጃ መሆኑ ይገኛል። የሐይቁ መልክ ደም መልበስ የንዴት ሳይሆን በሐይቁ የታችኛው ክፍል መገኘት የነበረበት የተብላላ ብረት ወደ ላይኛው የሐይቁ ክፍል ተገልብጦ በሚመጣበት ጊዜ ከኦክሲጅን ጋር ተዋህዶ የመዛግ ምልክት የሆነውን ቀላ ያለ ቀለም ሊይዝ እንደቻለ ሳይንቲስቶቹ ማረጋገጡ። የሐይቁ ውሃው ሲመረመር ከፍተኛ የካርበን ዳይኦክሳይድ ክምችት እንዳለበትም ተረጋገጠ። ሶዳ ያለባቸው እንደ ኮካ ኮላ ያሉ መጠጦች ጠርሙሳቸውን ንቅንቀን ስንከፍታቸው በውስጣቸው የተቀመጠው ጋዝ ገንፍሎ ወደ ውጭ እንደሚወጣው ሁሉ በሐይቁ የታችኛው ክፍል መገኘት የነበረበት ካርበን ዳይኦክሳይድ ገንፍሎ ወደ ላይኛው የሐይቁ ክፍል እንዲወጣ ያደረገው ክስተት ምን እንደሆነ መፈለግ ሳይንቲስቶችን ፈትኖ የሚያዛቸው። ካርቦን ዳይኦክሳይድ ከኦክሲጅን የሚከብድ ስለሆነ መሬትን ይዞ ወደ ዝቅተኛ ቦታዎች ላይ የሚጠራቀም፣ በዚህም ባህሪ የተነሳ አልጋና መደብ ላይ ተኝተው የነበሩ የኒዮ መንደር ነዋሪዎችን በተኙበት ወደ ታች አውርዶ አፍኖ ሊያስቀራቸው በወቅቱ ፍንዳታው ሲከሰትም ከእንቅልፋቸው የተነሱ የኒዮ መንደር 6 ነዋሪዎች ብቻ ሰውነታቸው ቆሳስሎ ሊተርፉ መቻላቸው ተደረሰበት። ሳይንቲስቶቹ በምርመራቸው እንዳረጋገጡትም የላይኛው ክፍል 1 ሊትር ውሃ ውስጥ 5 ሊትር ካርበን ዳይኦክሳይድ ተከማችቶ እያለም በሐይቁ የታችኛው ክፍል ተጨማሪ የካርበን ዳይኦክሳይድ ጋዝ በመከማቸት ላይ ገኘቱን ኮንቬክሽን በሚባለው ሂደት በኒዮን ሐይቅ ላይ የማይሰራ መሆኑንም አረጋገጡ። በኮንቬክሽን ሂደት ዝናብ፣ ቀዝቃዛ አየር ንብረትና ንፋስ የላይኛውን የውሃ ክፍል ያቀዘቀዘውና ክብደት በማግኘት ወደ ታችኛው የውሃ ክፍል በመስመጥ ወይንም በመውረድ በክብደቱ ቀላል የሆነውን ሞቃት ውሃ ከያዘ ካርቦን ዳይኦክሳይድ ጋር ወደ ላይኛው የውሃ ክፍል እንዲወጣ የሚያደርግ የተፈጥሮ ሂደት ሲሆን ኮንቬክሽን ሂደት በኒዮስ ሐይቅ ላይ ሊሰራ ያልቻለው ሐይቁ ከፍታ ባላቸው ኮረብታዎች እየተከበበ በመሆኑ ንፋስ እንደማያገኘው በሞቃት አካባቢ ለዘመናት ያከማቸውን የካርበን ዳይኦክሳይድ ባዮሎጂካል የጦር መሳሪያ ሰይጣናዊ በሆነ መንገድ በመጠቀም ለኒዮስ መንደር ሰዎች እልቂት ሰይጣኑ ተጠያቂ ነው ብንል ምክንያት ለሚጠይቅ መልሱ ለሐይቁ ያስለመዱት ሰንጋ ወይንም ቢያንስ የዶሮ ደም ባለማፍሰሳቸው ሊሆን ይችላል የሚሉ ባህላዊና ትክክል ያልሆነ አስተሳሰብ አድሮባቸው ለነገሩ ምላሻቸውን ሰጥቶት ነበር። ነገር ግን የፈረንሳይ ሳይንቲስቶች የእልቂቱ መንስኤ በመሬት መንቀጥቀጥ የተከሰተ የእሳተ ገሞራ ፍንዳታ በውስጥ ያለውን ካርበን ዳይኦክሳይድ ከሐይቁ 25 ኪሎ ሜትር ዙሪያ በመዘርገፉ እልቂቱ እንደተከሰተ የገመቱም ሲሆን የአሜሪካን ሳይንቲስቶች ደግሞ የእሳተ ገሞራ ፍንዳታ ግምታቸውን ቀይረው በኒዮስ ሐይቅ ስር ካለው ያልፈነዳ እሳተ ገሞራ ለ1000 ዓመት ያህል በትንሹ በሞቃት የውሃ ምንጭ አማካኝነት ካርበን ዳይኦክሳይድ ወደ ታችኛው የሐይቁ ክፍል ከተከማቸ በኋላ በሐይቁ ላይ ከተከሰተ ከፍተኛ ማዕበል ወይንም በሐይቁ ዙሪያ ካሉ ኮረብታዎች በተንከባለለ ትልቅ ቋጥኝ ናዳ የተከማቸው ካርበን ዳይኦክሳይድ እንዲፈነዳ በማድረግ እልቂቱ እንደተከሰተም ያብራራሉ። በ1987 የአሜሪካ ሳይንቲስቶች ይኸው የመንደሩ ነዋሪዎች ያለቁት ከሐይቁ አፈትልኮ በወጣ የተከማቸ ካርበን ዳይኦክሳይድ ጋዝ ታፍነው እንደሆነ ያረጋገጡም ሲሆን ካርበን ዳይኦክሳይድ ጋዝ እንደሚያመርቱም ከዛም
በካሜሮን የሚገኙ 33 ሐይቆችን አጥንተው የኒዮስና የማኑን ሐይቆች ብቻ ከፍተኛ ክምችት ያለውን ካርበን ዳይኦክሳይድ ጋዝ እንደሚያመርቱም አረጋግጧል። በእነዚህም ሐይቆች ውስጥ ያለው የካርበን ዳይኦክሳይድ ጋዝ ፈንድቶ ሌላ ተጨማሪ እልቂትም ከማስከተሉ በፊት ሐይቆቹ ታችኛው ክፍል ቱቦ በማስገባት ካርበን ዳይኦክሳይዱን ወደ ላይ በማምጣት ከከባቢው አየር ጋር እንዲቀላቀል ያደረጉም ሲሆን በጥናት እንደተረጋገጠው በሐይቆቹ ውስጥ ከሚጠራቀሙ ካርበን ዳይኦክሳይድ እና ሜቴን ጋዝ ጋር ኤሌክትሪክ ኃይል ማመንጨት ይቻላልም ብሏል። በዚሁ መሰረት በኮንጎ ኪንሻሳ እንዲሁም በሩዋንዳ ድንበር ላይ የሚገኘው የኪሹ ሐይቅን ጨምሮ በኒዮስና በማኑን ሐይቆች ላይ ኤሌክትሪክ ኃይል ማመንጫ ፕሮጀክቶች ይሰሩባቸውም ተያዘ። ይህ እጅግ አስደንጋጭ ታሪክን ግን ብዙዎችን አስተምሮ የማይረሳ አሻራን ጥሎ ያለፈ ሲሆን በዛሬው ዝግጅታችንም በዚህ ሐይቅ ዙሪያ የነበረውን አስገራሚ ክስተትም አስቃኘናችሁ። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝን።